በዚህ ጊዜ ሃይብሪድ ወይስ ኤሌክትሪክ ያዋጣል? ከኤሌክትሪክና ከነዳጅ መኪኖች የተሻሉት የትኞቹ ናቸው የሚለው ጥያቄ ከነፈሰበት ቆይቷል። እሱ የፋራ ጥያቄ ነው። ይልቁንስ ከሃይብሪድና ከኤሌክትሪክ መኪኖች የትኛው ይሻላል የሚለው ጥያቄ ራሱ ይሻላል። ምክንያቱም የነዳጅ መኪኖች አውቶማቲካሊ ከገበያ እየወጡ ነው። በኢትዮጵያ ደግሞ ስም አጠራራቸው ጭምር እየጠፋ ነው። በእርግጥም ሃይብሪድ ወይስ ኤሌክትሪክ የትኛው ያዋጣል? የቴክኖሎጂው ፍጥነት የነዳጅ መኪኖችን ሙሉ ለሙሉ በኤሌክትሪክ መኪኖች ባይተካም ይልቁንስ የሃይብሪድ መኪኖችን ከኤሌክትሪክ መኪኖች ጋር ማነጻጸሩ የተሻለ ነው። ለመሆኑ የኤሌክትሪክ ይሻላል ወይስ ሃይብሪድ መኪኖች ይሻላሉ? የትኛው ያዋጣል? ብዙ ሰዎች የኤሌክትሪክ መኪኖች ረጅም ርቀቶችን አይጓዙም ብለው ስለሚያስቡ የሃይብሪድ መኪኖችን እየመረጡ ይገኛሉ። አቅም ያላቸው ሰዎች ማለቴ ነው። በተቃራኒው ደግሞ የሃይብሪድ መኪኖች በጣም ውድ ስለሆኑ ፉል ኤሌክትሪክ የሆኑ መኪኖችን ብዙዎች እየመረጡ ይገኛሉ በአሁን ሰዓት። ለመሆኑ ከሁለቱ የተሻለው የትኛው ነው? ሰላም የተከበራችሁ የቻናሌ ቤተሰቦች እንደምን ሰነበታችሁ? እኔ ጆርናሊስት ጎሳ ነኝ። እንደተለመደው ዛሬም ስለ መኪኖች ልናወራና ልናወጋ እዚህ ተገናኝተናል። ይህንን ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክ እና ሰብስክራይብ ማድረግ ብቻ ነው። በፍቅር ነው የምጠይቃችሁ። ስለ መኪና ማወቅ የምትፈልጉ ከሆነ የደውል ምልክቷን ተጫኑ፣ ላይክ፣ ሰብስክራይብ አድርጉ። አንዳንዶች የሃይብሪድ መኪኖች አሁን ላይ ባለባቸው የታክስ ጫና ምክንያት ዋጋቸው እየተወደደ ነው፣ ስለዚህ የኤሌክትሪክ መኪኖች ይሻላሉ ይላሉ። አንዳንዶች ደግሞ የኤሌክትሪክ መኪኖች አስተማማኝነታቸው በጣም ዝቅተኛ ነው፣ ምክንያቱም ገና እየተሻሻሉ ያሉ ስለሆኑ ግድ የላችሁም የሃይብሪድ መኪኖች ይሻላሉ የሚል ሐሳብ ያመጣሉ። በእርግጥም ሁለቱም የየራሳቸው የሆነ አድቫንቴጅ እና ዲስአድቫንቴጅ ይኖራቸዋል። ከሁለትና ከ3 ዓመታት በፊት የኤሌክትሪክ መኪኖች በጣም ውድ ነበሩ። ነገር ግን ከ2024 ጀምሮ ነገሮች በሙሉ ተገለባብጠዋል። የኤሌክትሪክ መኪኖች ወደ ላይ የጣሱ ሲገኙ፣ የሃይብሪድ መኪኖች ደግሞ ወደ ታች እያሽቆለቆሉ ይገኛሉ። ነገር ግን ቀላል በማይባል ሁኔታ ከኤሌክትሪክ መኪኖች ጋር የሚፎካከሩት አሁንም ሃይብሪድ መኪኖች ናቸው። የኤሌክትሪክ መኪኖች ሽያጭ በከፍተኛ ደረጃ ዓመቱን ጨመረ። 4.7% መጨመሩ ሲሰማ ብዙዎች ተገርመው ነበር። ነገር ግን የሃይብሪድ መኪኖች በዓመቱ 75% ጨምረው ነበር። የፉል ኤሌክትሪክ መኪና ጭማሪ ያስደመማቸው በሙሉ የሃይብሪዱን ሲመለከቱ ቪቫ ሃይብሪድ፣ ቪቫ ሃይብሪድ እያሉ ድምፃቸውን አሰምተው መጮህ ጀመሩ። አንድ ነገር ሲሰሙ ግን ሁሉም ጸጥ አሉ። ረኒንግ ኮስት ማለት ለመኪናው በየቀኑ የምታወጡት ወጪ እንደማለት ነው። መኪናውን ገዝታችሁ ስትጠቀሙበት ዕለት ከዕለት የምታወጡት ወጪ። የኤሌክትሪክ ዋጋ ውድ የሆነባቸው ዓለማት ቪቫ ሃይብሪድ እያሉ ሐሳባቸውን ቢቀጥሉም ኢትዮጵያ ያለነው ግን ቪቫ ኤሌክትሪክ እያለን እንገኛለን። ለምሳሌ እንዲሆነን ቴስላ ሞዴል ዋይን እና ቶዮታ ራቭ4 ሃይብሪድ መኪናን ሁለቱን በወጪ ላነጻጽረላችሁ እዚሁ ኢትዮጵያ ውስጥ። ራቭ4 በአማካኝ 4.7 ሊትር ነዳጅ 100 ኪሎ ሜትር ለመጓዝ ይጠቀማል። ይህም በተመቻቸ መንገድ ላይ ከሆነ ነው። ኢትዮጵያ ውስጥ ሲመጣ ከዚህም ከእጥፍም በላይ ሊጠቀም ይችላል። ነገር ግን በአማካኝ ዓለም አቀፋዊ የሆነ መረጃውን እንጠቀም። 100 ኪሎ ሜትር ለመጓዝ 4.7 ሊትር ተጠቀመ እንበል። ኢትዮጵያ ውስጥ የነዳጅ ዋጋ ስንት ነው? 112 ብር ገብቷል ነዳጅ። ስለዚህ ራቭ4 100 ኪሎ ሜትር ለመጓዝ 526 ብር ከ40 ሳንቲም ያስወጣችኋል ማለት ነው። እንደው በአጠቃላይ መኪናው ባለቤቱ እስከሚሸጠው ድረስ 20,000 ኪሎ ሜትር ተጓዘ ብለን ብናስብና የነዳጅ ዋጋ አልጨመረም ብለን ብንገግም በ20,000 ኪሎ ሜትር 105,280 ብር ያስፈልጋቸዋል። ይህም ለነዳጅ ብቻ ነው። የቻናሌ ቤተሰቦች ለሜንቴናንስ ሰርቪስና መሰል ነገሮች ሲደመሩ የትየለሌ ነው። እስኪ የቴስላ ሞዴል ዋይን እንመልከት። ቴስላ 100 ኪሎ ሜትር ለመጓዝ 14.6 ኪሎዋት አወር ያስፈልገዋል። አሁን ላይ ደግሞ ኢትዮጵያ ውስጥ 1 ኪሎዋት አወር እየተሸጠ የሚገኘው 80 ሳንቲም ነው። ማለትም 1 ኪሎዋት አወር ተጠቅማችሁ 80 ሳንቲም ትከፍላላችሁ። ስለዚህ በዚህ መሰረት ቴስላ 100 ኪሎ ሜትር ለመጓዝ የሚፈጅበት 11 ብር ከ68 ሳንቲም ነው። የተከበራችሁ የቻናሌ ቤተሰቦች እዚህ ጋር መረዳት ያለባችሁ ነገር ኢትዮጵያ ውስጥ እንደ ኪሎዋት አወሩ የሚከፈለው ክፍያ ልዩነት አለው። ባነሰ ቁጥር ያንሳል፣ በጨመረ ቁጥር ይጨምራል። መኪናው ልክ እንደ ራቭ4 በ20,000 ኪሎ ሜትር ባለቤቱ ሸጠው ብለን ብናስብ እስከዛም ድረስ ኤሌክትሪክ አልጨመረም ብለን ብንገግም መኪናው የሚያስፈልገው ወጪ 2336 ብር ብቻ ነው። ያላቸውን ልዩነት ተመልከቱ። ሰፊ ልዩነት። ምናልባት የኤሌክትሪክ መኪኖች ላይ የሚነሳው አንድ ሐሳብ በየመንገዱ የሚገኙት ፋስት ቻርጂንግ ማድረጊያ ዲሲ ቻርጀሮች ውድ ናቸው ይባላል።
እሺ እጥፍ እናድርገውና 1 ብር ከ60 ሳንቲም ወይም 2 ብር አስከፈሉ እንበል። በዚህ ስሌትም ከተኬደ በጭራሽ ሃይብሪድ መኪናን ሰማይና ምድር ያክል ጥሶት ጠፍቷል። የኤሌክትሪክ መኪና ላይ እንደ ማንኛውም አዲስ ነገር ብዙ ተቃውሞ በኢትዮጵያ ውስጥ ደርሶበት ነበር። አሁን ግን ጥሩ ሁኔታ ላይ ይገኛል። ብዙ ሰዎች ከነዳጅ ይልቅ የኤሌክትሪክ መኪኖችን እየመረጡ ይገኛሉ። ምናልባትም ኢትዮጵያ ውስጥ የነዳጅ መኪና ተፈቅዷል ተብሎ ቢነሳ እንኳን የኤሌክትሪክ መኪኖች ላይ የተፈጠረው ተጽዕኖ ሰው ወደ ነዳጅ መኪና ፊቱን እንዲያዞር ያደርገዋል ብዬ አላስብም። ደም ስራችን ውስጥ ገብቷል። አስቡት፣ እኛ ሀገር በደረሰው ቴክኖሎጂ በአጠቃላይ እስከ 80% ቻርጅ ለማድረግ አንድን መኪና ከ20 እስከ 30 ደቂቃ ብቻ ነው የሚፈጅብን። መክሰስ ቅመስ፣ ሽንት ቤት ደረስ መለስ በል 20 ደቂቃ አልቋል። መኪናን ተሳፍረ መሸምጠጥ ብቻ። አንድ የኤሌክትሪክ መኪና በዓለም መድረክ በጣም አስተማማኝ መኪና መሆኑን አስመስክሯል። መኪናው ከራሱ ብቃት ማስመስከር አልፎ የኤሌክትሪክ መኪኖች በእርግጠኝነት ጠቃሚ መሆናቸውን ፕሩፍ አድርጓል። የዚህ መኪና ጉዳይ በዓለም መነጋገሪያ የሆነው በአንድ እውነተኛ ታሪክ ምክንያት ነው። የተፈጸመው ታሪክ ምንድን ነው ብላችሁ በውስጣችሁ ለጠየቃችሁኝ ሙሉ መልስ አለኝ። ይበልጥ ያስደመመኝ ነገር ግን መኪኖቹ ኢትዮጵያ ውስጥ እየተገጣጠሙ ብዙ ሰው አያውቃቸውም። ሰላም የተከበራችሁ የቻናሌ ቤተሰቦች እንደምን ሰነበታችሁ? እኔ ካር ጆርናሊስት ጎሳ እባላለሁ። ዛሬም እንደተለመደው ስለ መኪኖች ልናወጋ እዚህ ተገኝቻለሁ። ይህንን ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክ እና ሰብስክራይብ ማድረግ ብቻ ነው። በፍቅር ነው የምጠይቃችሁ። የነዳጅ መኪኖች እንደ ስማቸው እየነደዱ ነው። ኤሌክትሪክ መኪኖች በዛው ልክ እየሰለጠኑ በአንድ ጊዜ ቻርጅ ጨረቃ አድርሰው ሊመልሱን ተቃርበዋል። የዛሬው መኪና ደግሞ በ3 ዓመት ውስጥ ጨረቃ ወስዶ ሊመልሳችሁ የሚችል መኪና ነው፣ ሃዩንዳይ አዮኒክ 5። የተከበራችሁ የቻናሌ ቤተሰቦች የተፈጠረው ታሪክ እንዲህ ነው። ታሪኩን በዓለም መድረክ ሲንሸራሸር የነበረው ከማርች 20 ጀምሮ ነው። አንድ ግለሰብ ጃፓንን ከዳርቻ እስከ ዳርቻ በመኪና ካልዞርኳት ብሎ ተነሳ። ብዙ ሰዎችም ተው ይቅርብ ብለው መለሱት። ግለሰቡ ግን መስሜ እየተደፈነ ይሁን ብሎ ባለው መኪና ሙሉ ጃፓንን ለመሽከርከር ይወስናል። የነገሩ ጥንስስ እዚህ ጋር ነው። ግለሰቡ ያለው መኪና ሃዩንዳይ አዮኒክ 5 ይባላል። የመኪናው አስደናቂ ክስተት የተፈጠረው አሽከርካሪዎች ስለግላቸው የማሽከርከር ልምድ በሚያጋሩበት የፌስቡክ ገጽ ላይ ነው። አንድ ግለሰብ በማርች 20 እንዲህ ሲል ጻፈ። በስክሪኑ ላይ እንደምትመለከቱት ብዙ ጊዜ እዚህ ፔጅ ላይ የሚፖስተው የነዳጅ መኪና ነው፣ ምክንያቱም ፔጁ የሚያወራው ስለ ሬንጅ ነው። ስለ ኤሌክትሪክ መኪኖች ማይል ብዙም አይነሳም። ምክንያቱም የኤሌክትሪክ መኪኖች ሬንጃቸው በጣም ጠባብና ብዙ ዓመት አያገለግሉም ተብሎ ስለሚታሰብ። አንድ ግለሰብ በማርች 20 እንዲህ ሲል ጻፈ። 2023 ሃዩንዳይ አዮኒክ 5 በ3 ዓመት ከ5 ወር ውስጥ 666255 ኪሎ ሜትር በደቡብ ኮሪያ ውስጥ ባለቤቱ ነርቶታል። በመጀመሪያ ባትሪው 580,000 ኪሎ ሜትር እንደተተካና ሃዩንዳይ ደግሞ በነፃ ባትሪውን እንደቀየረለት ተናግሯል። ግለሰቡ የመኪናው ባለቤት ባይሆንም ብዙዎችን አንጫጫ። እንዴት ኤሌክትሪክ መኪና ይህንን ያህል ማይል ሊጓዝ ይችላል? ብዙዎቹ እየተናገሩ ያሉት ይህ የማይታመን ነው፣ 666,000 ጨረቃ ወስዶ ይመልሳል እያሉ መደመም ጀመሩ። እውነትም ለፉገራ የተነገረው ነገር እውነት ሆኖ ተገኘ። የጨረቃ ርቀት 380 ኪሎ ሜትር ነው። ይህ መኪና ደግሞ 666,000 ኪሎ ሜትር ተጉዟል። ይህም ጨረቃ ደርሳችሁ መመለስ ትችላላችሁ ማለት ነው። የሚገርመው ነገር ግን ይህ ብቻ አይደለም። ይህ ኢቪ አሁንም እየሄደ ነው እና አሁንም ኪሎ ሜትሩ እየቆጠረ ይገኛል። አስደሳቹ ነገር ለአሽከርካሪው አዲስ ባትሪ መሰጠቱ ነው። ሃዩንዳይ በተለምዶ በ10 ዓመት ወይም በ160,000 ኪሎ ሜትር ዋስትና ይሰጣል። ምክንያቱም ብዙ ሰዎች በ10 ዓመት ውስጥ 100,000 ኪሎ ሜትር ይጓዛሉ ተብሎ ስለማይታሰብ ይህን ያህል ጋራንቲ ይሰጣል።